ሰላም ተማሪዎች እንዴት ናችሁ? ጌትነት ነኝ። እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ ስለ ዩኒት 7 መግቢያ የምንመለከት ሲሆን በዚህና ከዚህ ቀጥሎ የሚመጡ ቪዲዮዎች ስለ ኮኦርዲኔት ጂኦሜትሪ አብረን እንመለከታለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁና የሳቋማ ዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ የደወል ምልክቷን በመጫን ሰብስክራይብ አድርጉ። ይህን ቪዲዮ ከወደዳችሁ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሐሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሐሳባችሁን አስቀምጡልን። በመጀመሪያ ይህን ዩኒት ከተማርን በኋላ ምንድነው አቺቭ የምናደርገው ወይ አውትካሙ ምንድነው የሚለውን እንመልከት። ይህን ዩኒት ከተማርን we'll find the distance between any given points in coordinate plane. በኮኦርዲኔት ፕሌን ላይ የተቀመጡ any two points ዲስታንሳቸውን ማግኘት እንችላለን። ሌላው we can divide a given line segment into different ratios. በተለያየ ሬሾ አንድን ሴግመንት መከፋፈል እንችላለን፣ ደስ ባለን ሬሾ ማለት ነው። ሌላው describe the equation of a line in different forms. የአንድን ላይን ኢኩዌሽን በተለያየ መልክ መግለጽ እንችላለን። ሌላው describe the equation of a circle in different forms. የሰርክል ኢኩዌሽን በቀላሉ መግለጽ እንችላለን፣ በተለያየ መልክም መግለጽ እንችላለን። በተጨማሪም ፓራላል ላይን እና ፐርፔንዲኩላር ላይኖች ያላቸውን ግንኙነት ከስሎፕ አንፃር በቀላሉ ዲስክራይብ ማድረግ እንችላለን። በዚህ ዩኒት ውስጥ ከበር የምናደርጋቸው ኮንቴንቶች አንደኛው ዲስታንስ ቢትዊን ቱ ፖይንትስ፣ በሁለት ነጥቦች መካከል ያለውን ዲስታንስ መፈለግ። ሌላው ዲቪዥን ኦፍ ኤ ላይን ሴግመንት፣ ይህ እንግዲህ በተለያየ ሬሾ አንድን ሴግመንት መከፋፈል ወይ መቆራረጥ እንደምንችል የምንመለከትበት ነው። ሶስተኛው ኢኩዌሽን ኦፍ ኤ ላይን፣ የአንድን ላይን ኢኩዌሽን በተለያየ ቅርጽ መግለጽ የምንችልበት ይሄኛው ኮንቴንት ይሆናል። አራተኛው ፓራላል ኤንድ ፐርፔንዲኩላር ላይንስ፣ እንግዲህ ፓራላልና ፐርፔንዲኩላር ላይኖች እንዴት ነው ሪሌትድ የሚሆኑት የሚለውን የምንመለከትበት ይሄኛው ኮንቴንት ይሆናል። አምስተኛው ኢኩዌሽን ኦፍ ኤ ሰርክል፣ የአንድ ሰርክል ኢኩዌሽን እንዴት አድርገን ዲስክራይብ እናደርገዋለን በተለያየ መልክ የሚለውን የምንመለከትበት ይሄኛው ፖርሽን ይሆናል። በመጨረሻም ሶፋር ያየናቸውን መሰረት በማድረግ አፕሊኬሽኖችን እንመለከታለን እና ሪቪው ኤክሰርሳይሶች አብረን እንሰራለን። ኢንትሮዳክሽን Coordinate geometry is one of the most important and exciting ideas of mathematics. ለምንድን ነው በጣም ኢምፖርታንት ነው ኤግዛይቲንግ ነው ያልንበት ምክንያት? ኮኦርዲኔት ጂኦሜትሪ ማለት በአልጀብራና በጂኦሜትሪ መካከል ያለውን ኮኔክሽን የምናሳይበት ዋነኛው መንገድ በመሆኑ ይሄ በጣም ለየት ያደርገዋል። So it is central to mathematics students because it provides a connection between algebra and geometry through graphs of lines and curves. ስለዚህ በላይኖች በከርቦች መካከል ያለው ጂኦሜትሪክ የሆነ ዲስክሪፕሽን እና አልጀብሪክ የሆነውን ዲስክሪፕሽን በቀላሉ ኮኔክት ለማድረግ የሚረዳን ስለሆነ ይህ ኮንሰፕት። ሌላው this enables geometric problems to be solved algebraically. አንድ ጂኦሜትሪክ ፕሮብለም ቢሰጠን ለምሳሌ ላይንን ከርብን በተመለከተ እሱን ወደ አልጀብሪክ ዲስክሪፕሽን በመቀየር ሶልቭ ለማድረግ ያስችለናል። and provides geometric insight into algebra. አንድ አልጀብሪክ የሆነ ዲስክሪፕሽን ወይም ኢኩዌሽን ቢኖረን ያንን ወደ ጂኦሜትሪክ ኢንሳይት ልንቀይርበት የምንችልበት ኮኔክሽን የሚፈጥርልን ኮኦርዲኔት ጂኦሜትሪ ነው። ስለ ኮኦርዲኔት ጂኦሜትሪ ስናወራ እንግዲህ በመጀመሪያ የሚያስፈልገን ነምበር ፕሌን ወይም ካርሻን ፕሌን ወይም ካርሻን ኮኦርዲኔት ፕሌን የምንለው ይሆናል። So the number plane or the Cartesian plane is divided into 4 quadrants by two perpendicular axes called the x-axis, a horizontal line, and the y-axis, a vertical line. And these two axes intersect at a point called the origin. እንግዲህ x-axis horizontal line ነው፣ y-axis ደግሞ vertical line ነው። እነዚህ ሁለቱ perpendicular axis ናቸው። perpendicular ወይም የሚገናኙበት ቦታ ላይ 90 ዲግሪ ፎርም ያደርጋል። ያቺ የሚገናኙበት ቦታ ደግሞ origin of the coordinate plane or the number plane እንለዋለን። so coordinate plane ይሄን ነው የሚመስለው። ይሄኛው x-axis ነው። x-axis x ብለን ሌብል እናደርገዋለን። ፖዚቲቭ ዳይሬክሽኑን እዚህ ጋር አሮ እናመለክትበታለን። ይሄ ወደ ቀኝ ፖይንት የሚያደርገው ነው ፖዚቲቭ ዳይሬክሽኑ። ለዋይ አክሲስ ወይም ቨርቲካል አክሲሱ ደግሞ ፖዚቲቭ በዚህ በኩል ነው ፖይንት በማድረግ እናመለክታለን። ሌላው ሁለቱ የተገናኙበት ቦታ ኦሪጂን ይሄ ይሆናል። once we set up the xy coordinate plane or the Cartesian coordinate plane, the position of any point in the plane can be represented by an ordered pair of numbers x, y. ስለዚህ xy coordinate plane ሴት ካደረግን በኋላ ያው x አክሲሱ ይሄ የምትመለከቱት ሆሪዞንታል ላይኑ ሲሆን y አክሲሱ ደግሞ ቨርቲካል ላይኑ ይሆናል። እነሱ የሚገናኙበት ቦታ ኦሪጂን ነው ብለናል። so any point እዚህ ፕሌን ላይ ያለ ፖይንት በኤክስ እና ዋይ የምንላቸው ኦድ ፔርስ ኦፍ ነምበርስ ዲስክራይብ ይደረጋል። የነዚህን ሚኒንግ በኋላ ላይ የምንመለከተው ሆኖ ማንኛውም ፖይንት እዚህ ፕሌን ላይ ያለ
x, y በሚባሉ ሁለት ቁጥሮች ዲስክራይብ እናደርገዋለን ማለት ነው ወይም ሪፕሬዘንት እናደርገዋለን። እነዚህ ቁጥሮች ordered pairs of numbers x, y የምንላቸው they are called coordinates of the point። ስለዚህ ለአንድ ለሰጠን ፖይንት ኮኦርዲኔቱ ማን ነው ብንባል በዚህ መንገድ እናስቀምጧል። x የሚባለው ዘን y x ሪፕሬዘንት የሚያደርገው ራሱን የቻለ የሆነ ዲስክሪፕሽን አለ ምን እንደሆነ በኋላ ላይ እናየዋለን። y ሪፕሬዘንት የሚያደርገው የራሱ የሆነ ነገር አለው። እዚህ ላይ ሁለቱ አክሲሶች x እና y አክሲስ የሚገናኙበት ቦታ አለ። ያቺ ፖይንት ወይም ያቺ ነጥብ ኦሪጂን ትባላለች። ኦሪጂኗ ደግሞ የራሷ የሆነ ኮኦርዲኔት አላት። ያው ኮኦርዲኔት እንግዲህ በኦርደር ፔር ኦፍ ነምበርስ የሚገለጽ ስለሆነ ያ ኮኦርዲኔት 0,0 ተብሎ ዲስክራይብ ይደረጋል። እዚህ ጋር ያለችው አሁን ነጥብ 0,0 ትባላለች። ሌሎቹም እንደዚሁ x, y ያል ማስቀመጥ ስላለብን ኦሪጂኑም ልክ ፕሌን ላይ ያለ ፖይንት በመሆኑ 0,0 ተብሎ ዲስክራይብ ተደርጓል። The point with coordinates 2,3 has been plotted on the Cartesian coordinate plane as shown in the figure። እዚህ ጋር እንደምትመለከቱት 2,3 የተባለው ነጥብ እዚህ ጋር ፕሎት የተደረገው ነው። እንግዲህ ከዚህ ፖይንት በቀጥታ ወደዚህ ቨርቲካል ሴግመንት ድሮፕ እናድርግ። ቨርቲካል የሆነ ሴግመንት ማን ላይ ነው የምናርፈው? x2 ላይ እናርፋለን። ከዚህ ወደዚህ እንደዚሁ ሆሪዞንታል የሆነ ሴግመንት ድሮፕ እናድርግ። y አክሲሱ ላይ የምናርፈው 3 ላይ ነው። ሶ የሆነ ኮኔክሽን እንዳለ ማየት እንችላለን። ከዚህ ወደዚህ ቀጥታ ድሮፕ ስናደርግ 2 እናገኘን። ከዚህ ወደዚህ ድሮፕ ስናደርግ 3 እናገኘን። ሶ 2 3 የሚያመለክተው ይሄ ፖይንት ከy አክሲስ ያለው ርቀት 2 መሆኑን፣ 3 ደግሞ የሚያመለክተው ይሄ ፖይንት ከx አክሲስ ያለው ርቀት 3 መሆኑን ነው። ሌላው እንግዲህ ሁለት ፖይንቶች ቢኖሩን የሁለቱ ፖይንቶች ኮኦርዲኔትስ ከታወቁ ሁለቱን ፖይንቶች የሚያገናኘው ሴግመንት ኮኦርዲኔት በቀላሉ ሊገኝ ይችላል። So once the coordinate of 2 points are known, the distance between the 2 points and the midpoint of the interval joining them can be found. ስለዚህ ሚድፖይንቱ ማግኘት እንችላለን። እሱ ብቻ ሳይሆን ዲስታንሱን በሁለት ፖይንቶች መካከል ያለውን ዲስታንስም ኮምፒውት ማድረግ እንችላለን።